ቤተክርስቲያኑን መስጊድ እናረግበታለን ያለበትን ቃል አሰማ። አንድ ማሳሰቢያ የምናገረው ቤተክርስቲያን መቃጠል የለበትም። አንድ ብር ሁለት ብር ለቅመናል እንደ መስጊድ የምንገነባው ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት ያለበት ቤተክርስቲያን ምን ይሆናል? መስጊድ ይሆናል። ለምን ይቃጠላል? ቤተክርስቲያኑ መስጊድ የነበረው እና አፄ ኃይለ ሥላሴ ቤተክርስቲያን ያደረጉት ተመልከቱ። ከመቃብር ውጡና ግዙን፣ ኢትዮጵያ ጠፋች። ከመቃብር ውጡና ግዙን። ኢሬሳ አካባቢ የሚያድር ትውልድ እናንተ ኃይለ ሥላሴ ሙልን አንድ አባት ደማቸው ሲፈስ ያየች ክርስቲያኒት ሴት ነጠላዋን አንስታ ይህን አባት ጭንቅላታቸውን በነጠላው አስራ ደማቸው እንዳይፈስ አድርጋ አክሱም ሙስሊም ወንድሞቻችን የደረሰውን ክስተት በርግጥ አላህ አይቷል፣ ተመልክቷል። በርግጥ አላህ ነብዩን አለይሂ ሰላቱ ወሰለም ቤታቸውን ከበው ለማጥቃት ሲወስዱ ቁረይሾች ያደረጉትን ስብሰባ አይቷል፣ አዳምጧል። በርግጥ ሰሙት ከፍ አረጋዋለሁ። የምትሰሙት ዜማ በዛሬው ዕለት ኢዜማ ፖለቲካ ፓርቲ የፖለቲካ ፓርቲ ምርጫ ቅስቀሳውን ሲያደርግ የሚያሰማ ነው። የቴዲ አፍሮ ሙዚቃ አይዞ አባቴ አክሱም ላይ ለተመታ አይዞሽ እናቴ አክሱም ላይ በዚያ ደድብ አክሱም ሆሊ ሲቲ የሆነችው ለማን ነው? አክሱም በኢትዮጵያኖች ዘንድ በህግ የጸደቀ ሆሊ ሲቲ ናት የሚያስብላት ነገር የለም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወድና የተከበራችሁ የዛድ ሚዲያ ቤተሰብ እንደምን አላችሁልኝ? እኔ ያለሁላችሁ ዛሬም በድጋሚ ተመልሰን ተገናኝተናል። ዛሬም እንደተለመደው የተለያዩ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ በቦታ የተገኝቻለሁ። እናንተ ብቻ ቪዲዮውን በላይክ ጀምሩት። ያው ላይክ እየተደረገ አይደለም፣ ላይክ አድርጉት፣ እንደዛውም ሰብስክራይብ አድርጉት፣ ጀማውን ተቀላቀሉት እላችኋለሁ። እስከ መጨረሻም ቪዲዮውን ተከታተሉት፣ አብራችሁን ቆዩ። እንግዲህ ሰሞኑን እንደምታወቀው ኢትዮሪካ የተሰኘ አልበም ተለቆልን እንደነበር ታውቃላችሁ። ያው ሚዲያ ላይ ያለ ሁሉ እማቃለ ብዬ አላስብም። ምክንያቱም ነገርየው በጣም ብዙዎችን ሄዶ ስለሚነካካ ሁሉም ሰው እየተቀባበለ ነው። ስለ እምነት የሚሰሩም ስለ ፖለቲካ የሚሰሩም ዝም ብሎ ሁለገብ የሚሰሩትም እንግዲህ ይሄንን ነገር ሲቀባበሉ ተመልክተናል። ያው እኔም ጭምር ማለት ነው። ብዙዎችም ሲተነትኑት ነበረ። ያው አዝማሪ ሁሌም እንደዚህ አይነት ነገር ማምጣቷን አታቆምም። እንግዲህ ከመቶ ዓመት በፊት የሞተውን የተገደለውን የሞቶ የተቀበረውን የአፄ ስርዓቶችን መመለስ የሚፈልጉ አዝማሪዎች እንግዲህ ዛሬም ነገም ከነጎዳም ሊዘምሩ ይችላሉ። ያ ማለት ዛሬ ላይ በ21ኛው ክፍለ ዘመን ስርዓቱን መመለስ መተግበር ማለት አይደለም። አዝማሪ ነው፣ ሁሌም እንደዘመረ ነው። አዝማሪ ሁሌም ለጉሮሯ ስትል ትዘምራለች፣ የሆነ አጀንዳ ትፈልጋለች፣ ሰዎች የሚቀበሉበትን የሆነ መንገድ ይፈልጋል። ባገኘበት ቀዳዳ ይፈስና የራሱን ዓላማ ያሳካል። ዓላማው ምንድነው? ዓላማው ምንድነው? እቺን ጉሮሮውን መዝጋት ነው፣ ሌላ ነገር አይደለም። የቤት ኪራዩን መሸፈን ምናምን ነው። ነገር ግን በታሪኩ ደግሞ ሌሎችን አወዛግቦ ረብሾ ሀገርን መበጥበጥ ይፈልጋል ማለት ነው። ያ ማለት ስርዓቱን መመለስ አይደለም። ሲናፍቋቸው ነው የሚቀረው። እኔ ገረመኝ ዛሬ ኦርቶዶክስ ተዋሕዶ ምን ያህል ለሙስሊሞች ጥላቻ እንዳላቸው፣ ምን ያህል ሙስሊምን ማጥፋት ከዚች ከኢትዮጵያ ምድር ሙስሊሞችን ጠርጉ ለማውጣት ለማስወገድ ምን ያህል እንደሚለፉና ምን ያህል እንደሚመኙ ነው በቃ እኔ በብዙ አቅጣጫዎች የተመለከትኩት። ከትልልቅ እምነት አባቶች ጀምሮ እስከ ታችኛው ድረስ ያሉት በቃ እስልምና ለማጥፋት ይጥራሉ፣ ይሰራሉ፣ ይመኛሉ። ደግሞ ሲያምራቸው ነው የሚቀረው። ምክንያቱም ዛሬ ላይ ያ ስርዓት ለማ ያ ስርዓት እኮ ቴዲ አፍሮ እንዳለው ሞቷል እኮ። የሞተው ኢትዮጵያ እሱ ነው፣ ያ ስርዓት ነው። ለነሱ ኢትዮጵያ ብሎ ማለት በብሔር አማራ፣ በእምነት ኦርቶዶክስ፣ ከነዚህ ውጭ ያሉ ብሔርም ሆነ እምነት ሲጨፈጨፍና ሲገደል በደል ሲፈጸምበት ነው ኢትዮጵያ የምትባለው በእነሱ ዘንድ ማለት ነው። ለዛ እኮ ነው ዛሬ ላይ ሁሉም እኩል ሆኖ ሲታይ ኢትዮጵያ ሞታለች አሉ። ለነሱ ኢትዮጵያ ማለት ያቺ ስለሆነች በናጼ ምኒልክ የነበረው በናጼ ቴዎድሮስ የነበረው በናጼ ዮሐንስ የነበረው በናጼ ልብነ ድንግል በናጼ ዘረ ያዕቆብ የነበረው ነው ኢትዮጵያ ብሎ ማለት ለነሱ ማለት ነው። ለዛ ነው እኔ ማቃት ኢትዮጵያ ሞታለች ምናምን ብሎ የዘመረው አዝማሪው ማለት ነው። ዛሬ ላይም በ21ኛው ክፍለ ዘመን ላይ ሆኖ ያንን የሚመኙ የሚያስቡ አሉ። ለምሳሌ እዚህ ጋር ጭራሽ እናንተ ተነስታችሁ እርዱን የሚሉ
ተመልከቱ እዚህ ጋር ከመቃብር ውጡና ግዙን ኢትዮጵያ ጠፋች ከመቃብር ውጡና ግዙን ኢሬሳ አካባቢ የሚያድር ትውልድ እናንተ አይደል ስላሴ ሙሉም ረኑን ነበላይ ዘለቀ አልቻልነውም አይቻለችም ኧረ ኢትዮጵያን ምነካችሁ ኢትዮጵያ ጠፋች ከመቃብር ውጡና ግዙን ኧረ ግፍ ነው ኧረ ባስልዮስ ተነስ ቴዎፍሎስ ተነስ ከመቃብር ውጡና ግዙን ኢሬሳ አካባቢ የሚያድር ትውልድ እናንተ አይደል ስላሴ ሙሉም ረኑን ነበላይ ዘለቀ አልቻልነውም መቃብር የሚሸት ትውልድ መቃብር የሚሸት ትውልድ እውነቱን እኮ ነው ፓስተር ገቢ መቃብር የሚሸተው እንግዲህ እነዚህዎች የነዛን ስርዓት የሚመኙ ዛሬ ላይ የኖሩ ነገር ግን የአፄዎችን ስርዓት የሚመኙና እዚች ምድር ላይ ዳግም እንዲወለድ የሚመኙ ሰዎች ናቸው። ይሄንን ደግሞ ከኦርቶዶክስ ተዋህዶ እምነት ውጪ ከጽንፈኛ አማራ ውጪ ማንም ይሄንን የሚመኝ ማንም የሚያስብ የሚያስታውሱላ አይደለም። አፄ ቴዎድሮስ በእኛ ላይ ምን ሰርቶ ሄደ? አፄ ቴዎድሮስ እንደው እብድ ነው ይባላል። እሱ በእነሱ ላይም ሰርቷል። ብዙም እሱን እኮ ቦታ አይሰጡትም። በእነሱ ላይም ሰርቷል። ስንት ቄሶችን አርዷል። እብድ ይባላል እሱ። አፄ ዮሐንስን ብንወስድ አፄ ዮሐንስን እኮ ፈልጎት አይደለም፣ ግድ ሲይዛቸው ነው። ግድ አማራ አይደለም፣ አማራ አይደለም። ግድ ሲሆንባቸው በወቅቱ አፄ ቴዎድሮስን በደንብ ሲጋፈጥ የነበረው እሱ ስለሆነ ጳጳሶች እሱን ሾሙት። ያው ከዛ በኋላ እንግዲህ በወሎ ሙስሊሞች ላይ ምን አይነት ግፍ እንደሰራ ምን አይነት በደል እንደፈጸመ ሁላችሁም የምታውቁት ነው። ታሪክ የምታውቁት ታውቁታላችሁና ከዛ በፊትም የነበሩትም ያው ከአማራ ብሔር ውጭ ያሉ ብሔሮችን እንደፈለጉ ሲረግጡ የነበሩ ከኦርቶዶክስ ተዋህዶ እምነት ውጭ የነበሩትን እንደፈለጉ ሲረግጡ ባሪያቸው አድርጎ ሲነዱ የነበሩ ዛሬ ላይ አንተ በ21ኛ ክፍለ ዘመን ላይ የኖርክ እንደዚህ አይነት ግፍና በደል ፈጽሞ የሄዱትን ስርዓቶችን ዛሬ ላይ ሆነ መመኘት ማለት በጣም ድድብና አንተ ምን አይነት ሜንታል እንደሆነ ራሱ እኮ መገመት ይከብዳል። እንደዚህ አይነት እነዚህዎች ናቸው ቴዲ አፍሮን አሳድጎ የለቀቁልን ማለት ነው። ለዛ ነው ከአልበሙ ውስጥ የአፄዎች ነገር የማይጠፋው ማለት ነው። እውነትም ያቺ ኢትዮጵያ ሞታለች፣ ማወቅ አለበት ይሄንን። ዛሬ ላይ ያቺ ኢትዮጵያ ተረስታለች፣ ሞታለች። እሱ የማውቀው ኢትዮጵያ ሌላ ነበረች። እኛ የምናውቀው ኢትዮጵያ ዛሬ ላይ ያለው በንጉስ ነጃሺ የነበረውን ነው እኛ የምናውቀው። ከመቃብር ወጣችሁ እርዱን አግዙን ማለት ምን ማለት ነው? ቤተክርስቲያኑን መስጊድ እናረግበታለን ያለበትን ቃል አሰማ። አንድ ማሳሰቢያ የምናገረው ቤተክርስቲያን መቀጠል የለበትም። አንድ ብር ሁለት ብር ለቅመን አይደል መስጊድ የምንገነባው? ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት ያለበት ቤተክርስቲያን ምን ይሆናል? መስጊድ ይሆናል። ለምን ይቃጠላል? ስለዚህ ሰዎች አሁን ይሄ ወራቤ ላይ የተነሳው ይሄ የማይሆን ነገር ነው። እንደዚህ ቤተክርስቲያን መቃጠል የለበትም። ድሉ ከኛ ነው፣ እናሸንፋለን። ቤተክርስቲያን ገብርኤል መስጊድ ይሆናል ኢንሻአላህ። ስለዚህ በዚህ ደረጃ ነው አሁን ወጣቶች ነን፣ ሰከን ብለን ወደ ጦርነት ነው መግባት ያለብን። አላሁ አክበር። ገብርኤል መስጂድ ይሆናል ያለ ያውልህ አሁን አዲስ አበባ ተቀምጦ የሰላም ሰባኪ እርዳታ ሰጪ ሆኖላል። ይሄንን የሚመሩት እና አህመዲን ጀበል ናቸው። የሚያስተባብሩት እነሱ ናቸው። የሚያስተባብሩት የእስልምና ምክር ቤት የኮሚኒኬሽን ኃላፊ የሆነው ኢድ አደባባይ አጀንዳ ያደረገው ሙጂብ አሚኖ ነው። የዚህ ወዳጅ የዚህ ሁሉ እቅድ መሪዎች እነሱ ናቸው። ከስልጤ እስከ ወሎ ነው አጀንዳው። ከስልጤ እስከ አክሱም ነው አጀንዳው። ከጅማ እስከ አክሱም ነው አጀንዳው። ይሄው ወሎ ላይ የገብርኤልን ቤተክርስቲያን መጥፋት ያለበት ኃይል
ይሄንን የነገረን መረጃ ነው የምናቀርብ። አሁን ስለ አክሱም ላወራለን ይሉ ያመጣ ታዲያ ይሄንን ግፍ ልትለው ነው? ቤተክርስቲያኑ ራሱ እኮ መስጂድ የነበረውን እኮ ነው መልሰን እንወስዳለን የተባለው። ራሱ ቤተክርስቲያኑ መስጂድ የነበረው እና አፄ ኃይለ ሥላሴ ቤተክርስቲያን ያደረጉትን ነው። እናንተ በመስጂዶች እናንተ ስንት መስጂድን ቤተክርስቲያን አድርጋችሁታል? እሱን እናስመልሳለን ነው፣ ሌላ ነገር አይደለም። የራሳችን የነበረውን ነገር እናንተ የነጠቃችሁን የዘረፋችሁን መልሰን መውሰድ ነው። ትላንትና የወሰድከውን የቀማኸኝን የራስ የሆነውን ንብረት ዛሬ ላይ መልሼ ልውሰድ ማለት ምኑ ያቃጥላል? ምኑ ያቃጥላል? ደግሞ እኮ አልተፈጸመም፣ አልተደረገም። ፕራክቲካሊ እናንተ ያሳያችሁትን አይተናል። እኛ ግን እነዚህዎች ተናገሩ፣ ስሜታዊ ሆነው ተናገሩ እንጂ ተፈጽሞ ተተግብሮ አልተመለከትንም፣ አላየነውም። እናንተ ግን አድርጋችሁታል። ፋኖን ጫካ አስገብታችሁ እየተዋጋችሁ በየአመቱ ለቤተ ክርስቲያን ስለት እያስገባችሁ የሙስሊሞችን ደም እየተመለከትናችሁ አይደል እንዴ? እያየናችሁ አይደል እንዴ? ስላልተናገረን ነው። ዝም ሲባል ውሸትም እውነት ይመስላል። እሺ ሰሞኑ አንዳንድ ኢትዮሪካ ከተለቀቀ በኋላ አዲስ አበባ ውስጥ እንደዚህ ኢትዮሪካን ያዳመጡ የቴዲ አፍሮን ዘፈን ያዳመጡ እየታሰሩ ነው ምናምን ሲባል ሰምታችኋል ብዬ አስባለሁ። እውነት ነው ይሄ ነገር? እውነት ነው? መንግስት ይናይል አንድ አዝማሪ ለጠጅ ቤት አዝማሪ ማሲንቋን እየመታች ለምትዘምሮ አዝማሪ ቦታ ሰጥቶ ወጣቶችን ካፈሰ እውነት መንግስት ራሱ መንግስት አይደለም። በነገራችን ላይ ያው ታች ያሉት አሉ ካቢኔዎቹ ሊያደርጉት ይችላሉ። ነገር ግን በዚህ ልክ እናንተ አሁን ኢዜማ የሚባለው በብርሃኑ ነጋ የሚመራው ፓርቲ በዚህ መልኩ በዚህ አጋጣሚ ኢዜማ ምን አይነት ፓርቲ እንደሆነም ማወቅ አቅተን ኢዜማ የቴዲ አፍሮን ዘፈን በዚህ መልኩ የቴዲ አፍሮ ሙዚቃ ሲሰሙ የነበሩ የአዲስ አበባ ነዋሪዎች የሚል ዜና ሰምታችሁ ነበር? ለማንኛውም ይህ ከኋላ የምትሰሙት ከፍ አደርገዋለሁ የምትሰሙት ዜማ በዛሬው ዕለት ኢዜማ ፖለቲካ ፓርቲ የፖለቲካ ፓርቲ ምርጫ ቅስቀሳውን ሲያደርግ የሚያሰማ ነው። የቴዲ አፍሮ ሙዚቃን በደንብ ከፍቶት አዲስ አበባ ላይ ጎምለን እያለ ነው። ኢዜማዎች ይቅናችሁ፣ ብልጽግናዎች ይቅናችሁ፣ ኢህአፓዎችም ይቅናችሁ። ሰላማዊ ትግል፣ ሰላማዊ ምርጫ ለኢትዮጵያ በጣም ያስፈልጋል። ኢትዮጵያ ውስጥ ዘፋኝነት አያስከስስም፣ ሊያስከስስም አይገባም። ይሄው ቴዲ አፍሮ እየተቀሰቀሰበት ነው። እና በዚህ አጋጣሚ እግረ መንገዳችን ኢዜማ ምን አይነት እንደሆነ ያው ከዚህ በፊት እናውቃለን። ኢዜማ ምን እንደሆነ ዛሬም በአዲስ አበባ ዩኒቨርሲቲ፣ በአክሱም፣ በተለያዩ አካባቢ ላይ በሙስሊሞች ተማሪዎች ላይ ምን አይነት ግፍ እየሰራ እንዳለ ምን አይነት በደል ሙስሊሞችን ወደ ኋላ ለማስቀረትና ሙስሊሞች ከፍ እንዳይሉ ለማድረግ እየሰራ ያለውን ጥረት እየተመለከታችሁት ነው። እንደዛም ሆኖ ግን እንደ ኢትዮጵያ ከፍተኛ ነጥብ እያመጡና እየተሸለሙ ያሉት ግን የኛዎቹ ናቸው። የኛዎቹ ናቸው እየተገፉም እየተበደሉም እየተጨከኑም በር ላይ ተመቶ እየተመለሱም፣ ነገር ግን አላህ ረድቷቸው ደግሞ ገራሚ ውጤቶችን በማምጣት ለተለያዩ ሽልማት እየተጋበዙ ይገኛሉና ኢዜማ ማለት ይሄ ነው። ሌላ ጊዜ እንመለስበታለን። በነገራችን ላይ ሰሞኑ ብርሃኑ ነጋ ወቸው ጉዴ ላይ ቀርቦ አንድ ኢንተርቪው ምናምን ተደርጓልና እሱን እስቲ የምንተንትን ይሆናል ኢንሻአላህ ኔክስት ቪዲዮ። እስቲ ወደ አክሱም እንመለስና ስለ አክሱም ደግሞ እናውራ። እንግዲህ አክሱም እንደምታወቀው በነሱ አባባል ሆሊ ሲቲ ነው። ይሄንን እነሱ ናቸው እያሉ ያሉት፣ ግን ለማን እንደሆነች ታሪክ ይናገራል። ለማን እንደሆነች ታሪክ ይናገራል። እኛም እኮ ኢትዮጵያ ውስጥ አንዳንድ አካባቢዎችን ልክ እነሱ እንዳሉ ቅድስት ስፍራ ነች፣ በቃ ለሙስሊሞች ብቻ የተደረገች ቅድስት ስፍራ ነች ማለት እኮ እንችላለን። ለምሳሌ ስልጤን ብንወስድ፣ ወራቤ ሐረርን ብንወስድ፣ ጅማን ብንወስድ እኮ ማለት እንችል ነበር እኮ ሳወለላ ነው እኮ ማለት እንችል ነበር። አላልንም ግን አላልንም። ምክንያቱም እቺ ሀገር ለሁላችንም እኩል ስለሆነች አላልንም። ስልጤ ዞን ላይ ቤተክርስቲያን እንዲሰራ ግፊት አድርጎ እኮ ተሰርቷል። አንቃወምም። የሚያመልክ ሰው ካለ እዛ ይሰራላቸው። ይህ ነገር ለንጽጽርም የማይመች
ከተጨባጭም የራቀ ጉዳይን አንስቶ አክሱም ላይ ብቻ ለምንድነው ያ የሚፈጸመው? እየኖርን ያለነው ሴኩላር በሆነ ስርዓት ውስጥ ነው። ሁሉም ስፍራ ሙስሊሞችም ሆኑ ክርስቲያኖች ካሉ መብታቸው ተከብሮ መኖር ደግሞ ህገ መንግስታዊ መብትን ጭምር ነው። ይባስ ብሎ ግን ተከራይቶ በሚሰግዱበት ቤት መጥቶ ሙስሊሙ መደብደብ፣ ቁርአንን ቀዳዶ መረጋገጥ፣ ሽማግሌ አባቶችን ደብድቦ ደማቸውን ማፍሰስ ምንድነው ያመጣው? ይህ ነገር የአካባቢው ህዝብ ሁሉ አለመሆኑ ደግሞ በጣም የሚገርም ሌላ ተቃራኒ ነገር ደግሞ ትሰማለህ። በዛኑ ዕለት አንድ አባት ደማቸው ሲፈስ ያየች ክርስቲያኒት ሴት ነጠላዋን አንስታ ይህን አባት ጭንቅላታቸውን በነጠላው አስራ ደማቸው እንዳይፈስ አድርጋ ሌሎቹ በድንጋይ ሰዎችን ሲያሳድዱ ሲደበድቡ ሲቀጠቅጡ ቤቷ ደብቃ ነገሮች ከተረጋጉ በኋላ በባጃጅ ውስጥ አስገብታ ቤታቸው ሸኘቻቸው። እዛም ያ እንዲህ አይነት ማህበረሰብ አለ፣ ሰብአዊነት አለ፣ ሰዋዊነት አለ እዛም ቦታ ላይ። ሁሉንም በጅምላ መፈረጅም ሚከለክል እንዲህ አይነት ሰብአዊነት በጣም የሚገርም ነው። እንደዚህ አይነት ሰዎችም እንደዚህ አይነት ንጹህ ልብ ያላቸው ሰውነት የሚሰማቸው ሁማኒቲን በትክክል የተረዱ ሰዎች ደግሞ ሌሎች ጨፍጭፈው ገድሎ ሲሄዱ በዚህ መልኩ እንዲተርፉ ያደርጋሉ። ይሄ ትልቅ የሚመሰገን ነገር ነው። ክበሩልን። እናመሰግናለን። የአክሱም ሙስሊም ወንድሞቻችን የደረሰውን ክስተት በእርግጥ አላህ አይቷል፣ ተመልክቷል። በእርግጥ አላህ ነቢዩን አለይሂ ሰላቱ ወሰላም ቤታቸውን ከበው ለማጥቃት ሲወስዱ ቁረይሾች ያደረጉትን ስብሰባ አይቷል፣ አዳምጧል። በእርግጥ አላህ የኑህ ህዝቦች ኑህን ሲያስተባብሉም ተመልክቱ። በእርግጥ አላህ ነቢዩላህ ኢብራሂም እሳት ላይ ሲወረወሩም አስተውሏቸዋል። በእርግጥ አላህ ነቢዩላህ ሙሳና ፊርዓውን ያደረጉትን ሙግት ክርክር ተመልክቷል። በእርግጥ አላህ ነቢዩላህ ዒሳን ኢየሱስን ለመስቀል ሲያወሩና ሲመክሩ አላህ ተመልክቷቸዋል። በእርግጥ አላህ በትውልድ መሃል የተከሰተውን በደል ተመልክቷል። ከእውቀቱ ይደበቅ የለም። ሁሉን አዋቂ አሸናፊ ጌታ እሱ አላህ ውስጣችን ሊገባ ይገባል። ተውሂዱ አላህ አሸናፊ እሱ ብቻ። ፍጥረቱን ያነጸ ሰማይን የዘረጋ ያለ ምሰሶ ያቆመ ማይተኛ ማያንጎላጀው ላ ተእኹዙሁ ሲነቱን ወላ ነው አላሁ ጀለ ፊዑላ እሱ ነው አላህ። አይዞ አባቴ አክሱም ላይ ለተመታ፣ አይዞሽ እናቴ አክሱም ላይ ለተመታ። በምን ስሜት ነው ግን እናትን የመታት? በምን ስሜት ነው አባትን የመታው? አብራችሁ ኖራችሁ አድጋችሁ ድራችሁ ጉርብትናው ማህበራዊ ህይወታችሁ ላይ አብራችሁ ተገናኝታችሁ አሰግጂም ብለህ ከልክለሃት እንደገና እጅን ዘረጋባት። እንዴት ነው ግን አንጀት ይቻላል? ምን ያህል ስካር ቢኖር ነው ውስጥ ምን ያህል ቢሰክር ነው ግን እናት ላይ ቦክስ የሰነዘርከው? እናት ላይ ዱላ የሰነዘርከው ስለሰገደች? ሰጋሽ ተገኝቶ ለጌታው የሚደፋ ባሪያ ተገኝቶ የሚያስመሰግን ስራ ስለሰራ አገሬን ሰላም፣ ቤቴን ሰላም፣ ገበያዬን ሰላም፣ መውጫ መግቢያዬን ሰላም ብሎ ወደ ጌታው ለዞሮ ሰው እሱንም ተከለከለው። መከልከል ሳይበቃ ልትመታ። አይ መካ ስለማይፈቀድልን እኛም አንፈቅድም። እኛ የምናወራው ስለ ኢትዮጵያ ነው። መካ ሄደ ጠቅላይ ሚኒስቴር ካላቸው መንግስት ካላቸው ሄደ እነሱን ጠይቅ። እኛ ስለ ሀገራችን ነው የምንጠይቀው። የሆነ ሃይማኖት ደግሞ ተወካይ ነህ ብለህ ራስን ትገልጻለህ። ሰክረህ ነው። የጥላቻ ስካር ደግሞ ምንም መፍትሄ የለውም፣ ህግ ማስከበር ብቻ። ስለምንም ብሰማ ውስጥ ጥላቻ ያለው ሰው አይነቀልለት። አይዞሽ እናቴ፣ አይዞ አባቴ፣ ለዲን ለሐቅ ነው የተመታችሁት። እቺ ቀን ታልፋለች። መንግስታችንም ስንት ሰው እስኪሞት ስንት ሰው ቁጥር እስኪደርስ ድረስ
እምንጠይቀው መንግስትን እንጂ እናንተን አይደለም። ምንም ስላልሆናችሁ አስራችኋል፣ የውሸት መስከራችሁብናል፣ አስፈረዳችሁብናል፣ ለ5 ዓመታት እስር ቤት አስቀምጣችሁናል። ትላንትም የነበረው ጥላቻ አልተሳካላችሁ። በሆነ መልኩ ወንበር ፈልጋችሁ ነበር፣ አልተሳካም። አሁን በሃይማኖት መጣችሁ። በአላህ ፍቃድ አይሳካላችሁ። የማንም ሃይማኖት እንዲነካ አንፈልግም። ሃይማኖታችንን ማትነኩት። መንግስት አለ ብለን ስለምናምን የመንግስት አካላት መጅሊስ እንዲሁም ህሊናችሁ ንጹህ የሆነ ማንንም ቢሰግድ ለሀገር ይጠቅማል ለወገን ይጠቅማል የምትሉ ወንድሞች እህቶች ማንኛውም አካል ታሪካችሁን በዚህ አሳምሩ። የሃይማኖት ጠብ የዘር ጠብ መቆሚያ የለውም። ሰው በመረጃ በማስረጃ አይጣላም፣ በስሜት ነው። መንግስታችን ጊዜ እንዳሰጡ ከዚህ የበለጠ ለሀገር ባውን ሰዓት ይሄንን እስከለቀኩበት ሰዓት ከዚህ የበለጠ የሚያሳስበን የለም። ሌላው ቀላል መልእክቴን ለሚመለከተው የመንግስት አካላትን ለሚመለከተው ህሊናችሁ በሐቅ ለምትቆሙ ሰዎች ለሚመለከታችሁ የተለያየ ማህበረሰቡ እንዲድን ሰው የሃይማኖት ሰው እንዲሆን ጥረት ለምታደርጉ ሰባኪዎች፣ አስተማሪዎች መልእክቱ ይድረስልኝ። አይዞ አባቴ። ለማንኛውም እኛ የራሳችን የሆነውን ነገር ማወቅ አለብን። ወደ ጎን መተው የለብንም። እኛ ልክ እነሱ እንደሚሉት እኮ ማለት እንችል ነበር። የተለያዩ ቦታዎችን ይሄ የሙስሊሞች ቅዱስ ስፍራ ነው ብለን ማንንም መከልከል እንችል ነበር። ነገር ግን አላደረግነው። ማድረግ እንችላለን፣ ነገር ግን አናደርገው። ምክንያቱም እቺ ሀገር ለሁላችንም እኩል ስለሆነች፣ አዎ ተከባብረን እንድንኖርባት የዚች ሀገር ህገ መንግስትም ይሄንን ስለሚደግፍ ነበር ዝም ያለው። ኢትዮጵያ ውስጥ እየኖርክ ስለ መካና መዲና መከራከር ማለት መካን አምጥተህ ካዕባን አምጥተህ እዚህ ጋር ለድርድር ማቅረብ ማለት ማይታሰበው ማህይምነት ድድብና ይባላል። ምክንያቱም ስለማይገናኝ ሳውዲ ራሱን የቻለ ሀገር፣ ኢትዮጵያ ራሱን የቻለች ሀገር ከየት ይገናኛል? ከኛ ጋር ለመከራከር ኢትዮጵያ ውስጥ ባለው ነገር ነው እንጂ ሳውዲ ስላለው በሳውዲ ሀገር ውስጥ ስላለው ነገር አምጥተህ እዚህ ጋር ከኛ ጋር ለክርክር ይዘህ መቅረብ ማለት ይሄ ተገቢም አይደለም። ማህይምነት፣ አለማወቅ። ስለዚህ በዚህ አደድቡ። አዎ በዚህ አደድቡ። አክሱም ሆሊ ሲቲ የሆነችው ለማን ነው? አክሱም በኢትዮጵያኖች ዘንድ በህግ የጸደቀ ሆሊ ሲቲ ናት የሚያስብላት ነገር የለም። እንደዛ የቀደምቱን የአክሱም ይሄ አብሶሉት ሞናርኪያል ሲስተሙን ክሌም የሚያደርጉ ከሆነ እነሱ፣ እኛም ደግሞ የሙስሊሞችን ወርቃማ ጊዜያቶች የኢትዮጵያን ሙስሊሞች ወርቃማ ታይሞች ወስደን ሐረር የሙስሊሞች 4ኛ ሆሊ ሲቲ ነች። ሐረር ላይ አንድም ቤተክርስቲያን መሰራት የለበትም፣ አንድም ቸርች መሰራት የለበትም ልንል ነው ማለት። ያ ደግሞ አያስሄደንም። አሁን ባለው የሀገራችን ሀገረ መንግስት እንደዚህ አይነት ቴዎክራቲክ ስቴት መመስረት አንችልም። ስለዚህ እነሱ ምን የሚል ይዘው መጡ? አንድ ቀደምት ነቡረ እድ የሚባል አለ። ነቡረ እድ ማለት የተሾመ ማለት ነው፣ በእጅ የተሾመ ነቡረ እድ ማለት በአክሱም እጨጌ ቤተክርስቲያን ውስጥ ማለት ትራዲሽን ውስጥ ምን ይባላል? እንትን ልበላችሁ፣ ግዕዝ ነው። ነቡረ እድ ማለት ግዕዝ ነው። ነቡረ ማለት የተቀመጠ የተመደበ ማለት ነው። እድ ማለት እጅ ነው። ይሄ በእጅ የተሾመ ማለት ነው። በእጅ የተሾመ የካህናት አለቃ ማለት ነው። የአክሱም መንበረ አጽብዖት እጨጌ ቤተክርስቲያን ትራዲሽን ውስጥ የሚሾሙ ሰዎች አሉ፣ ካህናት አለቃ የሚሆኑ የፋይናል ቨርዲክት የሚሰጡ ማለት ነው። አሁን ላይ አክሱም ላይ የተካሄደ ያለውን ችግር በዋናነት በህቡ የሚያራምደው ግለሰብ ነቡረ እድ ጎፋ መርሃ ይባላል። ነቡረ እድ ታይትሉ ነው፣ ጎፋ መርሃ ስሙ ነው። ስለ ነቡረ እድ ጎፋ መርሃ ስጠይቃት መናገር አትፈልግም ትላንትና። ከዛ ይልቅ ቃላት ስንጠቃ ነው። ነቡረ እድ ግዕዝ ነው፣ የተቀባ የተሾመ ማለት ነው፣ የካህናት አለቃ ማለት ነው። ያ የአብሶሉት ሞናርኪ በነበረችበት ጊዜ ኢትዮጵያ የነበረ የቤተ ክርስቲያን የስልጣን ተዋረድ ነው። አሁን ላይ ያ ነገር አይሰራም። ያንን አውርደህ ልክ ቸርች ኤንድ ስቴት ባልና ሚስት በነበሩበት ዘመን ውስጥ
የሀገረ መንግስቱን የሚመራው ቀዳማዊ ኃይለ ሥላሴ የቤተ ክርስቲያን ራስ ነው። ክርስቶስ ደግሞ እንደዚህ እየተባለ በሚሄድበት አይነት ዘመን የለም ነው። ዊ አር ኢትዮጵያስ ፌደራል ሪፐብሊክ ነች ሀገራችን። ፌደራል ሪፐብሊክ ኦፍ ኢትዮጵያ ነው አይደለም? ኮንስቲቱሽን አለን። ኮንስቲቱሽናችን ምንድን ነው የሚለው? በኢትዮጵያ ህግ ማዕቀፍ ስር እስልምና፣ ክርስትና፣ ዋቄፈና ሌሎች እምነቶችም በህግ ፊት እኩል ናቸው። ስቴት ኤንድ ሪሊጅን ሴፓሬትድ ናቸው። እያንዳንዱ የመንግስት ተቋማት ሴኩላር ነው። ያ ማለት ማንም የራሱን እምነት በመንግስት ተቋማት ላይ ኢንዶርስ ማድረግ አይችልም። ያ ግለሰብ አማኝ ሊሆን ይችላል። ተቋሙን ግን የራሱን እምነት ባህልና ወግ፣ ቀኖናና ዶግማ መጫኛ ማድረግ አይችልም ነው እንጂ አስተምሮቱ የህገ መንግስቱ የሚያዘው። እነዚህ ሰዎች ጦርነታቸው ከህገ መንግስቱ ጋር የሆነው ለምንድን ነው? ህገ መንግስቱ ክርስትናና እስልምናን በዛች ሀገር ላይ እኩል እምነት ናቸው ብሎ ምን ማድረጉ ነው? ኦኬ መጽሐፉ ነው። ለማንኛውም እኛ አናደርግም፣ አላደረግነውም፣ አናደርግም። ምክንያቱም እቺ ሀገር ለሁላችንም እኩል ስለሆነች ማለት ነው። እስኪ ሀሳብ አስተያየታችሁን በኮሜንት ሼር ማድረግ ትችላላችሁ። እስካሁን ስለተከታተላችሁኝ እጅግ አድርጌ አመሰግናችኋለሁ። በሌላ ቪዲዮ ተመልሰን እስክንገናኝ ባላችሁበት ሰላም ሁኑልኝ። ለአክሱም ወንድምና እህቶቻችን ሰላምን እየተመኘን አላህ ሱብሓነሁ ወተዓላ ድሉን ያጎናጽፋቸው እያለን በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። ወንድማችሁ ከማል ጀማል አህመድ ነበርኩኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።